ቪዲዮውን ከወደዳችሁት ላይክ፣ ለሌሎች እንዲደርስ ከፈለጋችሁ ሼር በማድረግ ቤተሰብ ይሁኑ። ፈንታዬ ጎንደሬዋ ንግስት ሱመያ የኔ ቆንጆ በነገራችን ላይ ጠፍታ ነበረ ማለት ነው። ከስንት ቀን በኋላ ነው የመጣች። ለነገሩ የሰይድ ውሸት ራሱ እሷን ያስጠፋታል ማለት ነው። ነገር ግን በጣም ደግሞ ብስጭት ትብላለች ማለት ነው። ምክንያቱም የሰይድ ነገር በጣም ያናድዳል። ለምን ካሁን በፊት ሱመያ ልጆችን እንደምታሳየው ሰይድን ነግረው ነበረ ማለት ነው። ነገር ግን እሱ ሰይድ ትዳርም ሆነ ምንም ስለማይፈልግ አሁንም ቢሆን ሌላ አጀንዳ እያመጣ ከሱመያ ጋር መለያየት እንጂ መገናኘት አይፈልግም። ሱመያን የሚፈልጋት ቢሆን ካሁን በፊት ካዩ ጋርም ሰርግ አይሰርግም ነበር። ስለዚህ ይሄ ልጆችን የማይፈልግ ምንም አይፈልግ፣ ሁሉን ነገር ውሸት ነው መዋሸት የሚፈልገው እና እንግዲህ የዛችኛዋ የልጅ እናት እንግዲህ ሰላም እንደምታውቅና ሰላም እንደደበቀቻት ነበረ ሲያወራ ነበር። ነገር ግን ሱመያ አሁንም በድጋሚ መታ ውሸት ነው ሰይድ ሁሉ ነገር ለመዋሸት ነው የሚፈልገው እንጂ እውነት መናገር አይፈልግም። ስለዚህ ሰላም አይደለም እቺ ልጅቱን ልትደብቃትና ሌላ ነገር ልታደርጋት ይቅርና በስነ ስርዓት ራሱ የማታውቃት ልጅ ናት ማለት ነው። ስለዚህ ዝም ብሎ ነው ስትል ሱመያ ተናግራለች ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ በያላችሁበት የዓለም ዳርቻ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። ነባሮችም ላይክ፣ ሼር እያደረጋችሁ አብራችሁ ሁኑ ስንል በአክብሮት እንጠይቃለን ማለት ነው። ወደ መጣሁበት መረጃ ሄዳለሁ ማለት ነው። የመጣሁት እንግዲህ ስለ ንግስቷ ሱመያና ሰይድ ውሸታሙ ነው የመጣሁት ማለት ነው። እሱም እንግዲህ ሱመያ በጣም ውጥንቅጥ ላይ ነው ያለችው ማለት ነው። ከዛም አልፎ ተርፎ እንግዲህ በጓደኞቿ ፓስፖርታቸውን እስከ መቀማትና እስከ ሌላ ነገር እያደረሰባቸው ነው ያለ ማለት ነው። ሰይድ የሆነ ያልሆነ ውሸት እየቀበጣጠረ ማለት ነው። መቼም ወንድ ልጅ በተፈጥሮ ውሸታም ነው፣ እውነት አይናገርምና ስለዚህ ሰይድ አሁንም ቢሆን ልጁ በመጀመሪያ ልጁን አግኝቼዋለሁ ምናምን ሰላምም የኔ ፍቅረኛ ናት ማለት ከኔ ጋር ቅርርብ አላት ሪሌሽን አላት እያለ በቀደም ለታ ቪዲዮ ሰርቷል ማለት ነው። ነገር ግን ይሄንን ቪዲዮ እንግዲህ ሱመያ ስታየው ምን እንደሚሰማት እናንተ ታውቃላችሁ። የገንዘብ ጓደኛዋን እንደዚህ እያለ ከዛ ባሻገር ደግሞ የልጅ እናቴን ያላገኘዋት ልጁንም ያላስመረመርኩት ሰላም ደብቃት ነው፣ ሰላም እንድትርቅ አድርጋት ነው። ስለዚህ አላገኘዋትም ሲል ተናግሯል ማለት ነው። ነገር ግን እንግዲህ እንደዛ ያለበት ምክንያት ውሸቱን ነው ብላለች ሱመያ። ስለዚህ ፓስፖርቱን የሰላምን ፓስፖርት መስጠት ስላልፈለገ ነው ሰይድ እንጂ ሰላም በስነ ስርዓት ራሱ አታውቃትም ልጅቱን ማለት ነው። አይደለም የሷን ፓስፖርት ለዚህ ተደብቅ። ስለዚህ ሰይዶ ቆይ ምን ሆነህ ነው አንተ ሰው? ምንድነው ፍላጎትህ? ለምንድነው እቺን ሰው የማትተዋት ሁልጊዜ እንደዚህ የምትላት ማለት ነው? ስለዚህ ውሸት አትዋሽ። ቆይ በዚህ ልክ አንተ ምን ይሰራል ያለ ውሸት እንደዚህ ማለት ነው። አንተ ሰይዶ የምትባለው ግለሰብ ማለት ነው። እውነቴን ነው የምልህ እንዴ። ቆይ ምን ያድርጉን? አንተ ሴት ልጅ እንደዚህ የምታስጨንቀው ሱመያንም እያስጨነካት ነው። በዚያችን ሰላምን እያስጨነክ ነው። ቆይ ምን ይሆኑ ነው የምትለው እንዴ? ምን አድርጉ ነው የምትላቸው? ጥያቄ ማለት ነው። ሲጀመር አንተ ለትዳርህ ክብር የለም። ለትዳርህ ክብር ቢኖርህ ኑሮ እንደዚህ አታድርግም ነበረ ሴቶች ጋራ። ምክንያቱም ሱመያና ልጆችን ላሳይ ተመልካች ፈርዶብኛል ብላ ራሱ ልጆችን ልታሳይ ስትል ነው አንተ ሌላ አጀንዳ መተህ አሁንም ደግሞ እንደገና ደግሞ ረጅም መንገድ እንዲሄድ ያደረከው። ስለዚህ ለዚህ ሁሉ ነገር አንተ ተጠያቂ ነህ። በዛ ላይ ጥፋተኛ ነህ። ለኮመንትም ክብር የለህም፣ ለኮመንታተሮች ለሚዲያዎች ክብር የለህም ሰይድ። ስለዚህ ሁላችሁም ሰይድ ጥፋተኛ ነው እያላችሁ ኮመንት አድርጉ። ማርያምን አመላችሁ። ይሄ ሰው ግን ምንድነው የሚፈልገው? በየጊዜው በቃ አዳዲስ አጀንዳ እየመጣ ምንድነው አድርጉ የሚለን ማለት ነው የሰይድ የሚባለው ግለሰብ። ኧረ ተው ሰይድ ተው። መቼ ነው ቆይ ስርዓት የምትይዘው ማለት ነው? አንተ ሰይድ የምትባለው ግለሰብ ማለት ነው እንዴ? ምን ይደረግልህ? እውነቴን ነው የምላችሁ። ስለዚህ ስርዓት ያዝ ነው የምል። እንደኔ ስርዓት ሊኖርህ ይገባል ሰይድ። በዚህ ልክ በጣም አበዛኸው እኮ እንዴ! በጣም ሀይ የሚልህ ሰው አጣህ። ቤተሰብ የለህም እንዴ? እናት አባት የለህም? ለነገሩ መቼ እናንተ ይሄ ዶላር ያጨለላችሁ ሰዎች እኮ ቤተሰብ ራሱ መስማት እኮ ካቆማችሁ ትታችኋል። ለምሳሌ ከአብርሽ መረዳት እንችላለን። ይሄው አብርሽ የሚሰራው ስራ ሁሉ ድራማ ነው የሚሰራው ሁላ። ከነገራችን ላይ አብርሽና ሩታ እንዳትጣሉ ሁላችንም እናውቃለን። ስለዚህ
ምን ልላችሁ ፈልጌ ነው፣ እናንተ ዩቲዩበሮች ለምንድን ነው የማታድቡት? ስርዓት ለምን አይኖራችሁም? ለምን ለተመልካች ክብር አይኖራችሁም? ከምሬ ነው የምላችሁና ይሄ ነው እንግዲህ ያለው ነገር ማለት ነው። ውድ ቤተሰቦች እኔ በነገራችን ላይ በጣም ነው የተሰማኝ። ለምን በሴት ልጅ እንደዚህ ወንድ ልጅ ሲሆን እኔ ብዙም አይመቸኝም፣ ይቅርታ አድርጉልኝና ማለት ነውና ንግስቷ ሱመያ የኔ ቆንጆ የኔ ጀግና በስመም። እኔ ግን ማለት ነው ሱመያ በጣም ደስ የምትለኝ ምን እንደሆነ ታውቃላችሁ? የሆነ ሰዓት አዩ ቤት ሄዳ ማለት ነው አዩ በረኪና እንደዛ ፈልጣ ያዟ ምናምን አረማመዱ ዋው! የምር ግርማ ሞገሷ ራሱ እኮ ወንድ እኮ ነው የምትመስል ስትራመድ ምን ስትል፣ የምሬ ነው የምላችሁ እንዴት ደስ እንዳለኝ ያን ቪዲዮ እንዲሁ ምን አለ በተደገመ ነው ያልኩት። የሆነ ያ ቪዲዮ በጣም ነው እኔን ዘና ያረገኝ ማለት ነው። ዘናና ንግስቷ ሱመያ እንግዲህ ለማንኛውም አይዞሽ የኛ ቆንጆ የኛ ማር የኛ ልዕልት ንግስቱ ሱመያ እና ይሄ ነው እላችኋለሁ ማለት ነው። ስለዚህ ሰይድ መቼም ቢሆን እውነት አያወራም፣ መቼም ቢሆን አይሳካለን። ስለዚህ ሰይዱ ስርዓት ሊኖርህ ይገባል ነው የምል። እንደኔ ስርዓት ሊኖርህ ሰይድ ማለት ነው። ቆይ ምንድነው የምታስበው አንተ? ኧረ ተው ሰይድ ተው። እና ይሄ ነው የምላችሁ ማለት ነው። ውድና የተከበራችሁ ቤተሰቦች በተረፈ ያወር ያላብዛባችሁ ቪዲዮ ብዙም ስለማትመለከቱ ቪዲዮ ስለማይታይ ማለት ነው። ምን አስተፈለፈኝ እኔ ማለት ነው። አዎ እናንተ እኔን ላይክ አታድርጉ፣ ሰብስክራይብ አታድርጉም እና በቃ ትከር ማላችሁ። ተው ላይክ አድርጉ፣ ሰብስክራይብ አድርጉ። ተው ቻናሌ ቪዲዮ ምንም እየታየ አይደለም። በጣም ተመካለሽ ማአሪሌሽ ሌሽ በያለ ነው። ለማንኛውም ይሄ ነው ማለት ነው። ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዙ ትርፍርፍልኝ። በሌላ ጊዜ እስከምንገናኝ ድረስ ይሄን ይመስላል የኔ ምርጦች ላላችሁ። ሰላማችሁ ይብዛል። ወይኔ ሙቀት የገለን ነው ቶች ደግሞ በዚሁ አጋጣሚ ሙቀት ደግሞ በጣም ከባድ ነውና ሙቀት እንትን በሉ ማለት ነው። በሙቀት ራሳችሁን ጠብቁ ምናምን ነገር በእናታችሁ በጣም በተለያዩ ነገሮች በአረብ ሀገር የምትገኙ ልጆች ራሳችሁን እንድትጠብቁ ስል በጥና ጠይቃችኋለሁ ማለት ነው። በእርግጥ እኔ ራሴን እንኳን አልጠብቅም፣ ግን ለመምከር አንደኛ ነኝ እኮ ጎበዝ ጎበዝ ጉብዝና ትላላችሁና ብቻ ፈጣሪ ይጠብቃችሁ፣ ባላችሁበት ይጠብቀን ነው የምለው። ሰላማችሁ ይብዛልኝ የኔ ውዶች።